የተከበራችሁ አድማጭ ተመልካቾቻችን ሰላምታችን በእያላችሁበት ይድረስ እያልን የአማራ ሚዲያ ኮርፖሬሽን ከአማራ ብሔራዊ ክልላዊ መንግስት የመሬት አስተዳደር ቢሮ ጋር በጋራ ትብብር እያዘጋጀ ወደ እናንተ የሚደርስላችሁ ሳምንታዊ ዝግጅታችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችንም የሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀትን በተመለከተ የምናስቃኛችሁ ነው የሚሆነው። ከሱ በፊት ግን አንድ አጭር መረጃ አድርሰናችሁ እንመለሳለን። ወደ መረጃው አለፍን። አረንጓዴ መሬት ሰማያዊ አብዛኛው የኢትዮጵያ ማህበረሰብ በግብርና ስራ የሚተዳደር ከመሆኑ ጋር ተያይዞ ግብርና የጀርባ አጥንት እንደሆነ ይነገራል። የግብርና ስራን ለማከናወን ደግሞ መሬት በጣም አስፈላጊና ዋነኛው ጉዳይ ነው። በኢትዮጵያ ሕገ መንግስት መሰረት የገጠርም ሆነ የከተማ መሬት ባለቤትነት የመንግስትና የህዝብ እንደሆነ ተቀምጧል። የህዝብ ቁጥር እየጨመረ መምጣቱ የመሬት ሀብት እያነሰ እንዲመጣ ያደረገው በመሆኑ የገጠር መሬትን ለማስተዳደርና ለመቆጣጠር እንዲያመች ራሱን የቻለ ሕግ ማውጣት የግድ ይላል። የገጠር መሬትን በሚመለከት ከዚህ በፊት የተለያዩ ሕጎች የወጡ ቢሆንም ከሀገሪቱ አሁናዊ ሁኔታ በመነሳት ያለፉትን አዋጆች በመሻር በ2016 ዓ.ም አዲስ የገጠር መሬት አስተዳደርና አጠቃቀም አዋጅ በህዝብ ተወካዮች ምክር ቤት ጸድቆ በስራ ላይ ውሏል። በዚህ አዋጅ ትርጓሜ መሰረት የገጠር መሬት ማለት ከማዘጋጃ ቤት ክልል ውጪ ወይም አግባብ ባለው ህግ ከተማ ተብሎ ከሚሰየመው ውጪ ያለ ማንኛውም መሬት እንደሆነ በአዋጅ ቁጥር 1324 ዝባር 2016 አንቀጽ 2 ተራ ቁጥር 1 ትርጓሜ ተሰጥቶታል። በአዋጁ አንቀጽ 7 መሰረት በገጠር መሬት ላይ ያሉ የይዞታ አይነቶች የግል የወልና የመንግስት እንደሆኑ ተመላክቷል። በግብርና ስራ እየተዳደረ ያለ ወይም ለመተዳደር የሚፈልግ ሰው የገጠር መሬት በነጻ የማግኘት መብት አለው። በተጨማሪም መንግስታዊ ያልሆኑ ድርጅቶች፣ ማህበራዊ ተቋማትና በገጠር ልማት የሚሰሩ የግል ባለሀብቶች የገጠር መሬት የማግኘት መብት እንዳላቸው በአዋጁ ላይ ተደንግጓል። እነዚህ ባለይዞታዎች በገጠር መሬታቸው ላይ ስለሚኖራቸው መብት ስንመለከት ለአርሶ አደሮች፣ ለአርብቶ አደሮች፣ ለከፊል አርብቶ አደሮችና ለሃይማኖት ተቋማት በገጠር መሬት ላይ የተሰጣቸው መብት የይዞታ መብት ነው። በገጠር መሬት አዋጅ አንቀጽ 8 ላይ እንደተቀመጠው በመሬቱ መጠቀምን ጨምሮ የማከራየት፣ ይዞታን በስጦታ የማስተላለፍ፣ የገጠር መሬትን በውርስ የማስተላለፍ፣ መሬትን ለጋራ አራሽ የመስጠት፣ ይዞታን ከባለ ሀብት ጋር በጋራ የማልማት፣ በይዞታ የመጠቀም መብትን ለብድር ዋስትና የማስያዝ፣ ይዞታን የመለወጥና በገጠር መሬት ይዞታ ላይ የተፈራን ንብረት በሽያጭ የማስተላለፍ መብቶች ናቸው። ከላይ ከተገለጹት መብቶች በተጨማሪ ይዞታን ኩታ ገጠም ማድረግን፣ ይዞታን ማቀራረብን፣ የግል ይዞታን በኩታ ገጠም ማረስን የሚያጠቃልል መሆኑን ከአዋጁ መረዳት ይቻላል። በአንጻሩ በአዋጁ አንቀጽ 5 ተራ ቁጥር 3 መሰረት መንግስታዊ ያልሆኑ ድርጅቶች በገጠር መሬት ላይ ያላቸው መብት የመጠቀም መብት ብቻ ሲሆን የማከራየት፣ ለጋራ እርሻ መስጠት፣ የማውረስ፣ በስጦታ የማስተላለፍ፣ ከባለ ሀብት ጋር በጋራ የማልማት፣ ለብድር ዋስትና የማስያዝ መብት የላቸውም። ነገር ግን ማህበራዊ ተቋማት ከመጠቀም መብት በተጨማሪ ይዞታቸውን ከማውረስና በስጦታ ከማስተላለፍ ውጪ ለባለ ይዞታዎች የተሰጡ ሁሉም መብቶች እንዳላቸው በአዋጁ አንቀጽ 5 ተራ ቁጥር 4 ላይ ተመላክቷል። የመረጃ ምንጫችን የፍትህ ሚኒስቴር የፌስቡክ ገጽ ነው። አረንጓዴ መሬት ሰማያዊ ሰማይ። ከመረጃው ተመልሰናል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ የሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀት ምንድነው በሚል መነሻ ሀሳብ ሌሎች ተያያዥ ጉዳዮችን እያነሳን ወደ እናንተ እናደርሳለን። እነዚህን ሀሳቦች በተመለከተ ማብራሪያዎችን እየሰጡን አብረውን ቆይታ የሚያደርጉት በአማራ ብሔራዊ ክልላዊ መንግስት የመሬት አስተዳደር ቢሮ የገጠር መሬት አስተዳደርና ካዳስተር ዳይሬክቶሬት ዳይሬክተር የሆኑት አቶ ታከለ ሀብቴ ናቸው። አቶ ታከለ በተመልካቾቻችን ስም ከልብ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። መልካም፣ ወደ መጀመሪያ ጥያቄ ወደ መነሻ ጥያቄ ልለፍና የሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀት ማለት ምን ማለት ነው ከሚለው እንጀምር እስኪ። ያው የሁለተኛ ደረጃ የገጠር መሬት ይዞታ ማረጋገጫ ሰርቲፊኬት ማለት የገጠር መሬት ባለ ይዞታዎች የገጠር መሬት ይዞታና የመጠቀም መብትን በተመለከተ አጠቃላይ የይዞታውን የጽሁፍና ጂኦግራፊያዊ መረጃዎችን በአንድ ላይ አቀናጅቶ የያዘ የገጠር መሬት ባለ ይዞታውን በይዞታ የመጠቀምና የባለቤትነት መብት የሚያረጋግጥ ሰርቲፊኬት ማለት ነው።
ይህ ከሆነ ይህ የይዞታ ማረጋገጫ የምስክር ወረቀት ሊሰጣቸው የሚችለው ለየትኞቹ የመሬት ባለይዞታዎች ነው? ያው ከስያሜውም እንደምንረዳው የሁለተኛ ደረጃ የገጠር መሬት ይዞታ ማረጋገጫ ሰርቲፊኬት በገጠር የገጠር መሬት ይዞታና የመጠቀም መብት ያላቸው ግለሰቦችን በማስመልከት የይዞታ መብታቸውን በህጋዊ መንገድ የማረጋገጥ ተግባር እንደመሆኑ መጠን ይህም የገጠር መሬት ባለይዞታ የሆኑ የገጠር መሬት ባለይዞታ አርሶ አደሮችን የሚመለከት ይዞታ ማረጋገጥ ተግባር ነው። የይዞታ ማረጋገጫ የምስክር ወረቀቱ ለገጠር መሬት ባለይዞታዎች የሚሰጥ ከሆነ ጠቀሜታው ምንድን ነው? የገጠር መሬት ባለይዞታዎችን የይዞታና የመጠቀም መብት የማረጋገጥና የመመዝገብ ተግባር እጅግ በጣም ፈርጀ ብዙ ጠቀሜታዎች ያለው ነው። በመጀመሪያ ደረጃ በገጠር የመልካም አስተዳደር ስርዓትን በማስፈን በኩል በተለይ እያንዳንዱ የገጠር መሬት ባለይዞታ እና የመጠቀም መብት በስርዓት የጽሁፍ እና የጂኦግራፊያዊ ኢንፎርሜሽኖች ተለቅመው አጠቃላይ መረጃዎቹ ተሰብስበው ተደራጅተው የሚያዙበትና ለበርካታ ማህበራዊም ኢኮኖሚያዊም ፖለቲካዊም ተግባራት ግብአት እንዲሆን ተደርጎ የሚደራጅ በመሆኑ ከምንም በላይ በገጠር በተለይ በባለይዞታዎች መካከል የሚነሳን ግጭትና ለመግባባትን ከደንበርና ከአዋሳኝ ጋር በተያያዘ በመቀነስ በኩል እጅግ በጣም ሰፋፊ ጥቅሞች ያለው ነው። የመልካም አስተዳደርን ከማስፈን አንጻር በሁለተኛ ደረጃ ለትልልቅ ሀገራዊ እቅዶች በተለይ በገጠር ልማት መስክ ለሚነደፉ ስትራቴጂያዊ የልማት አቅጣጫዎች እንደ መሰረታዊ ግብአት የሚያገለግል በተለይ በግብርና ልማት ዘርፍ ምን ያህል የገጠር መሬት ባለይዞታዎች ምን ያህል የማሳ ብዛት እንዳለን እና ስፋት እንዳለን ለዚህም የሚያስፈልጉ አጠቃላይ የምርት ግብአት አቅርቦትንና ተያያዥ ጉዳዮችን የኤክስቴንሽን ሳፖርት በመደገፍ በኩል በተጨባጭ መረጃ ላይ ተመስርተን እንድንደግፍ ልማቱን እንድንተገብር የሚያደርግ ከመሆኑ ጋር ተያይዞ እጅግ በጣም ሰፊ ፋይዳ ያለው ነው። በሁለተኛ ደረጃ በተለይ በገጠር መሬት የይዞታና የመጠቀም መብት ያላቸው ግለሰቦች ይሄም መብታቸው ከመረጋገጡ ጋር በተያያዘ ለመንግስት የሚገባቸውን ግዴታዎች እንዲወጡ በተለይ ከግብር አሰባሰብ ጋር የተያዘውን በጠራ መረጃ ላይ ተመስርቶ መንግስት በህግና በስርዓት የተቀመጡ የገቢ የመሰብሰብ አቅምን በማጠናከር በጠራ መረጃ ላይ ተመስርቶ እጅግ በጣም ትልቅ ፋይዳ ያለው ጉዳይ ነው። የፍትህ አሰራር ተቋማትም በተለይ ፍርድ ቤቶች፣ ፍትህ ተቋማት ፍትህን በማረጋገጥ በኩል የሚሰሩ ተቋማትም ተገቢውን ተአማኒነት ያለው መረጃ ይዘው ተገቢውን የዳኝነት የፍትህ አገልግሎት እንዲሰጡ በማድረግ በኩል የተሻለ ጥራት ያለው መረጃን በማመንጨት በኩል የተሻለ ነገር እንደሆነ መውሰድ እንችላለን። በተመሳሳይ መልኩ ከምንም በላይ ግን የገጠር መሬት ባለይዞታዎች የይዞታ መብታቸው በህገ መንግስቱም እንደተቀመጠው የማይገሰስ መሆኑ ጋር የተያያዘውን ጉዳይ በተለይ ቴኒዩርን የይዞታ መብትን በህግ እና አስተዳደራዊ ስርዓት አግባብ ተቀባይነት ቅቡልነት ባለው የመረጃ አስተዳደር ስርዓት አረጋግጦ ባለይዞታውም እንዲይዝ መንግስትም በዛው መጠን ተገቢውን ክትትልና ድጋፍ ለማድረግ የሚያመች ብዙ ጉዳዮችን የያዘ ነው። ከምንም በላይ ደግሞ የዚህ የመጠቀም መብትን በይዞታው ማረጋገጥ ብቻ ሳይሆን ይዞታውን የመጠቀም መብት መነሻ አድርጎ የተጨማሪ የገቢ ማስገኛ ዘርፎች ላይ እንዲሰማራ የፋይናንስ አቅርቦት አማራጮች እንዲያገኝ ለማድረግ በሚያስችል አግባብ በተለይ የመጠቀም መብቱን ከማስፋት አንጻርም እጅግ በጣም እንትን ያለው ለምሳሌ በብድር አዝ ኮላተራል በተለይ የፋይናንሻል ኢንክሉዥን በገጠር ትልቅ ችግር ነው። እንደ መንግስት ከፖሊሲም ከስትራቴጂም ትኩረት አቅጣጫዎች አንዱ የገጠር ፋይናንስ የልማት ፋይናንስ ተደራሽነት የዚህ አክሰስ ቱ ሎን ማለት የብድር አቅርቦት ችግሮች ናቸው። ይህም በመፍታት በኩልም ከፍተኛ የሆነ ፋይዳ ያለው በጥቅሉ የይዞታ መብትን ማረጋገጥና በመመዝገብ በኩል በገጠር የሰራ ነው ስራ እጅግ በጣም ሰፋፊ የሆኑ ማህበራዊ ኢኮኖሚያዊና ፖለቲካዊ ፋይዳዎች አሉት እንደሆነ መውሰድ እንችላለን ማለት ነው። መልካም። የግብዓት አቅርቦት እጥረት በሚከሰትበት ጊዜ ለመልካም አስተዳደር ጥያቄ መነሻ ምክንያት ይሆናሉ። ይህን ያነሳኝ ገሌ በዛበት እንዲህ አይነት ነገርና እንደው ከሱ ጋር ተያይዞስ ምናልባት የሚሰጠው የሚያበረክተው አስተዋጽኦ ይኖር ይሆን? እጅግ በጣም ከቅርብ ጊዜ ወዲህ በተለይ በሌሎች ተቋማትም በገጠር ዘርፉ ያሉ ለምሳሌ እንደ ግብርና ተቋማት የሁለተኛ ደረጃ ይዞታ ማረጋገጥ ተግባር እንደ ግብአት ወስዶ መጠቀም ላይ ግብርና ተቋም፣ የፍትህ አስተዳደር ተቋማት ቅድም እንደገለጹት የገቢ ተቋሙ፣ ሌሎች የመሬት አቅርቦት ፍላጎት ያላቸው የልማት ተቋማት፣ ማህበራዊ ኢኮኖሚያዊ ተቋማት ይህን መረጃ እንደ ግብአት እየወሰዱ መጠቀም ላይ ብዙ ውጤቶች ከጅምሩ እያየን ያለ ነው ማለት ነው። በዚህ ዘንድ
በተለይ የግብአት አቅርቦትን ግብርና ተቋማችን ከቅርብ ጊዜ ወዲህ በተለይ በወረዳዎችም በቀበሌም የደረጃ ያለው የግብርና ልማት ተቋማት የሁለተኛ ደረጃ ይዞታ ማረጋገጫ ሰርቲፊኬትን እንደ ግብአት በመውሰድ የግብርና ግብአት ስርጭትም ባለው የይዞታ መጠን ልክ አድርጎ ሪከመንድ በሚደረገው አጠቃላይ እንትን መጠቀም ላይ ሰፊ አገልግሎት ላይ እየዋለ ነው። ሌሎችም የግብአት ስርጭት ተግባራት ለምሳሌ የተለያዩ ማሽነሪዎች ምን ይመጣሉ በግብርና ልማት ዘርፉ እነዚህን የማሽን ስርጭቶች ባለይዞታው በትክክለኛ መልኩ የሚጠቀምባቸው መሆኑን ለማረጋገጥ በተለይ እነዚህ ሰርቲፊኬቶችን እንደ ሪኳየርመንት እየተወሰደ እንደ ፕሪኮንዲሽን የተወሰደ ይሄ ሰርቲፊኬት ጥቅም ላይ እየዋለ ነው ማለት ነው። በዚህ ልክ ጠቀሜታ አለው ካልን ምናልባት ይህን ሁለተኛ ደረጃ ይዞታ ማረጋገጫ የምስክር ወረቀት ለመስጠት መጀመሪያ መለኪያው ምንድን ነው? የመጀመሪያ ደረጃ ይዞታ ማረጋገጥ ተግባር የጽሁፍ መረጃዎችን ብቻ የያዘ ማዋሳኙ ማሳ ያለበትን ጎጥ እንደዚህ በጽሁፍ ደረጃ ያሉ መረጃዎችን ብቻ የያዘ ከመሆኑ ጋር ተያይዞ የማሳውን ትክክለኛ ጂኦግራፊያዊ መልክዓ ምድራዊ ሁኔታ የሚገልጽ ምንም አይነት መረጃ ስላልነበረው ቅድም ባልናቸው ማሳ መጠንም እንትን ማለት ብቻ ሳይሆን የማሳ ቁጥርን በመቀነስ በኩል መንግስትም ማግኘት ያለበትን ጥቅም ባለይዞታውም ሊወጣ የሚገባውን ግዴታ በእንትን በማድረግ በኩልና ሌሎችም የልማትና የመልካም አስተዳደር እቅዶች እንቅፋት የነበረበት ሂደት እንደነበር መውሰድ እንችላለን። ለዛ ነው የሁለተኛ ደረጃ ይዞታ ማረጋገጥ ተግባር የነበረውን የመጀመሪያ ይዞታ ማረጋገጫ ተግባር ባደገ ስቴፕ የስፓሻል ኢንፎርሜሽኖች የምንላቸው የመልክዓ ምድራዊ መረጃዎችን ጨምሮ እንዲሰራ ያስፈለገው ማለት ነው። በዚህ ደረጃ በሁለት አይነት መልኩ ነው አክሴፕትድ የሆነው የተቀባይነት ያለው በብዙ ሙከራዎች ፓይለት ሙከራዎች በህጋችን ማካተንትም ነው። አንደኛው በግራውንድ ሰርቬይ የምንለው በቀጥታ የቅየሳ መሳሪያዎችን ይዘን የምንለካበት ስርዓት ነው። በተለይ እነዚህ የላንድ ዩዝ ላንድ ከቨር የምንለው የመሬት አጠቃላይ ሽፋን በየጊዜው መቃየር የሚታይባቸው የክልላችን የምዕራብ ቆላማ አካባቢዎች ቀጠና የምንከተለው በስፋት የምንሰራበት ይዞታዎችን የማረጋገጥና የመመዝገብ ተግባር ነው። ሁለተኛው ደግሞ የኤሪያል ፎቶግራፍን ተጠቅመን ይሄ የአየር ፎቶግራፍ መነሻ አድርገን የምንጠቀምበት ስራ ነው ማለት ነው። በዚህ ስራ ባለይዞታው ያው የሲስተማቲክ የምንለው የመደዳ ልኬታ ስርዓትን ስለምንከተል ተቆርጦ ሊቀር የሚችል የይዞታ ወይም ደግሞ ሊቀነስ የሚችልም ከምንከተለው ቴክኖሎጂ አንጻርም የማሳስፋት መጠን እንዳይኖረን አድርገን ነው የምንሰራው ማለት ነው። በመጀመሪያ ደረጃ የነበሩትን ችግሮች በዚህኛው በሰከንድ ሌቭል የላንድ ሰርቲፊኬሽን ፕሮሰስ እንድንቀርፍ አድርገን የምንጠቀማቸው ቴክኖሎጂዎችም የምንተገብራቸው ስለሆኑ ብዙ ችግር አይኖርም ማለት ነው። ይህን ማድረጉ በባለይዞታዎች ዘንድ ወይም ደግሞ በአርሶ አደሩ ዘንድ ያለው ተቀባይነት ምን ይመስላል የሚለውን አብረን እንቃኝ እስኪ። መጠቀም መብቱም በሰከንድ ሌቭል ከበር በካዳስተር ሽፋን ማግኘቱ እያገኘ ካለው ጥቅም አንጻር አንድ በሁለተኛ ደረጃ ይዞታ ማረጋገጥ ሰርቲፊኬቱን ተጠቅሞ ብድር እያገኘ ነው። በግብርና ልማት ብቻ ሳይሆን ከግብርና ልማት ዘርፍ ውጭም በሆኑ የገቢ ማስገኛ ዘርፎች የተሰማራ የልማት ፋይናንስ አቅርቦትን እያገኘ ገቢውን መደጎም ኑሮውን ማሻሻል እየቻለ ነው በበርካታ ቦታዎች ማለት ነው። እንዲያውም አሁን ትልቁ ጥያቄ የመልካም አስተዳደር ጥያቄ እየሆነ ያለው ለምን ሁሉም ወረዳዎች በተመሳሳይ ወቅት ተመሳሳይ ምክንያቱም ማይክሮ ፋይናንስ ተቋማት ያለምንም እንትን የይዞታ መጠቀም መብቱን አስይዞ የሚበደር ወረዳ አለ። የወረዳ አርሶ አደር ተጠቃሚ ይሆናል። ደግሞ ያልሆኑ ደግሞ ሽፋኑ ያልደረሰባቸው ስላሉ ከዚህ አንጻር አሁን የአርሶ አደሩ አክሴፕታንስ ከዚህ ጉዳይ አንጻር እጅግ በጣም እየሰፋ እንደሆነ ማየት እንችላለን። መልካም አቶ ታከለ፣ እንግዲህ የሁለተኛ ደረጃ ይዞታ ማረጋገጫ የምስክር ወረቀት ይህን ያህል ጠቀሜታ ካለው እና በማህበረሰቡ ዘንድ ተቀባይነት ካገኘ እንደ ክልል አሁን ላይ ያለው ሽፋን ወይም ተደራሽነት ምን ይመስላል? በክልላችን ከሌሎች የፌዴራል ክልላዊ መንግስታትም አንጻር ስንወስደው የክልላችን በተለይ በፕሮጀክቶችና በፕሮግራሞች በስፋት የሚደገፍ ተግባር ከመሆኑ ጋር ተያይዞ ትልቅ ኢንቨስትመንትም የሚጠይቅ ተግባር ከመሆኑ ጋር ተያይዞ በርካታ አጋሮች የልማት አጋሮቻችን በስፋት ኢንቨስት የሚያደርጉበት ተግባር ነው። የክልላችን መንግስትም ባለፉት 15-20 ዓመታት በዚህ ዘርፍ ኢንቨስት ያደረገው ነገር ቀላል ትርጉም የሚሰጠው አይደለምና ጥሩ ነው ብለን መውሰድ እንችላለን። በዚህ ደረጃ እንግዲህ ባሉን ዞኖቻችን እስካሁን ባለው ሂደት ወደ 134 ወረዳዎች አካባቢ የገጠር መሬት ካዳስተር ስራ እንቅስቃሴ በስፋት ስናከናውን ቆይተናል። ኦልሞስት ወደ 126 ወረዳዎች ዘመናዊ የመሬት መረጃ አስተዳደር ስርዓት እንዲገነባባቸው አድርገናል። በዚህም ካለን ስታቲስቲካሊ አሁን ባለን ከ18.17 ሚሊዮን በላይ ማሳ ከ15.1 ሚሊዮን በላይ ማሳዎችን በካዳስተር የመሸፈን ተግባር አከናውነናል።
በተመሳሳይ ከ4.3 ሚሊዮን በላይ የገጠር መሬት ባለ ይዞታዎች አሉ። ኦልሞስት ወደ 3.1 ሚሊዮን የሚደርሰው የገጠር መሬት ባለ ይዞታ የካዳስተር የሁለተኛ ደረጃ የይዞታ ማረጋገጫ ደብተር ከእጁ እንዲገባ ለማድረግ ተሞክሯል። ከስርም የዲጂታል መረጃ አስተዳደር ስርዓቱን የመገንባት ስራ በማከናወን ኦልሞስት አሁን ወደ 13 ሚሊዮን ማሳዎች የ2.8 ሚሊዮን ባለ ይዞታዎች በዲጂታል የመሬት መረጃ አስተዳደር ስርዓት እንዲገባ በማድረግ አገልግሎቱም ኮምፒውተራይዝ እንዲሆን ለማድረግ ጥረት ተደርጓል ማለት ነው። በአሁኑ ሰዓት የሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀት ደብተር በአርሶ አደሮች መካከል የድንበር ይገባኛል ጥያቄን ለመፍታት ያለው ሚና ምንድን ነው? ባለፉት 5-6 ዓመታት ብቻ እንኳን በምንወስድበት ጊዜ ከተለያዩ የክልላችን አካባቢዎች ወደዚህ ቢሮ የሚመጡ በከፍተኛ መጠን የዚህ አቤቱታዎች፣ ቅሬታዎች፣ ግጭቶች፣ አለመግባባቶች በርካታ ማህበራዊም ሆነ ኢኮኖሚያዊ ምስቅልቅል መሬት አስተዳደር ስርዓቱ በራሱ ማለት ነው በነበረው ጉድለት የሚፈጠሩ ጉዳዮች እንደነበሩ መውሰድ እንችላለን። አሁን እየተሰራ ባለው ስራ ግን ብዙዎቹ የካዳስተር ሽፋን ባገኙ የሁለተኛ ደረጃ ይዞታ ማረጋገጥ ተግባር በሰራንባቸው አካባቢዎች እጅግ በጣም ትርጉም ባለው መልኩ ቅሬታዎች፣ አቤቱታዎች፣ መሬት ነክ እነዚህ ግጭቶችና አለመግባባቶች የምንላቸው እንትኖች እየቀነሱ የመጡበት ሁኔታ እንዳለ እንወስዳለን። ቅድም ካነሳ ነው በተለይ የፍትህ ስርዓቱን ለማሳለጥ እንዲሁም ደግሞ የግብዓት አቅርቦቶችን በተገቢው መንገድ ተጠቃሚ ለማድረግ ሁሉ እንደ አንድ መፍትሄ መረጃው ነው ሊያገለግል እንደሚችል አንስተውልኛል። ነገር ግን በአሁኑ ሰዓት ደግሞ በተለይ በፍርድ ቤቶች አካባቢ በብዛት የሚታየው የክርክር መንስኤ ወይም ደግሞ ክስ መንስኤ መሬት ሆኖ ይታያል እና ይህንን መረጃ የፍትህ ተቋማት እንደ መረጃ ምንጭ ከመጠቀም አኳያስ ምን ያህል ይጠቀሙበታል ብላችሁ ታስባላችሁ? ትክክል ነው ያነሳው ጥያቄ። በዚህ ደረጃ የበርካታ አጋር አካላትን ግንዛቤ ገጠር ሲባል ገጠር የሚመጣልን እንትን አለ ተውታል በጭንቅላታችን የሚመጣው ሀሳብ ማለት ነው። ነገር ግን የገጠር መሬት መረጃ አስተዳደር ስርዓቱ ከከተሞች ጋር አሁን ባለው ሁኔታ ልናወዳደረው አንችልም። እጅግ በጣም በብዙ ቦታዎች በብዙ ቀበሌዎቻችን ብዙዎቹ ቅድም ያልኩ ከ143 አካባቢ በዚህ መታቀፍ ካለባቸው ወረዳዎች 126 ላይ ደርሰናል። የሚቀሩን ቀበሌዎች አሁንም የሚቀሩን በተለይ ሪሞት የሆኑ ወረዳዎች ላይ መስራት የሚጠበቅብን ነገር እንዳለ ሆኖ ማለት ነው። በዚህ ደረጃ ግን ባለድርሻ አካላትን በተለይ የፍትህ አሰራር ተቋማት ላይ ያሉ ዳኞች፣ አቃቢያን ህጎችን በፖሊስ መዋቅራችንም ከላይ እስከታች ባሉ በደንብ በገጠር መሬት አስተዳደር ስርዓቱ ላይ እየተከናወኑ ያሉ ተግባራትን ማሳወቅ የአስተዳደር ስርዓቱ የደረሰበትን የዲጂታል መረጃ አስተዳደር ስርዓት በደንብ ግንዛቤ በመፍጠር ላይ እጅግ በጣም ችግሮች እንደነበሩብን እንደ ተቋም እኛም አይተናል ማለት ነው። ባለፉት 2-3 ዓመታት በተለይ የክልሉ ጠቅላይ ፍርድ ቤት እንዲህ ግጭት አለመግባባት ወይም እንዲህ አይነት መሬት ነክ ክርክሮች በሚበዛባቸው አካባቢዎች ደግሞ ያሉ የከፍተኛ ፍርድ ቤቶችን ወረዳ ፍርድ ቤቶችን የፍትህ አስተዳደር ተቋማትን በጥቅል ማለት ነው ግንዛቤ ለመፍጠር ቢሮ በከፍተኛ መጠን ከአጋሮቻችን ጋር በመሆን እየሰራን ያለ ነው። ጠቅላይ ፍርድ ቤትም ከፍተኛ አመራሩ፣ ፍትህ ቢሮም ከፍተኛ አመራሩ በየደረጃው ማለት ነው በተለይ በህግ ማዕቀፎቻችን ዝግጅት ላይ በስፋት ስለምናሳተፍ በስራ ስርዓቶቻችን ግንዛቤ እየፈጠርን እየመጣን ስለሆነ አሁን እጅግ በጣም መሻሻል አለ ብለን እንወስዳለን። ከቦታ ቦታ ግን የሚያጋጥሙ ችግሮችን ያው በጋራ እየሰራን እየፈታን እየሄድን ነው ማለት ነው። አሁን ካነሱት ሀሳብ ጋርም ተያይዞ ለምሳሌ የፍትህ ተቋማቱ የሚለው ፍርድ ቤቶቹ ለምሳሌ ወደ ኋላ ያለ የድሮ ቆጠራ መረጃ እያነሱ የሚያከራክሩ ከሆነ ይህ የሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀት ሲሰጥ እንደናንተ ተቋም ፍትሃዊነት ጥያቄ ይነሳበታል የሚል ጥያቄ ያስነሳልና መጀመሪያ ሲሰጥ በምን አግባብ ተሰጥቶ ነው ወደዚያ ሊመለሱ የሚችሉት? የመጀመሪያ ደረጃ የይዞታ ማረጋገጥ ተግባርን ስንሰራ ይዞታው ተረጋግጦ የሚመዘገብበት በፈርስት ሌቭል ደረጃ ከ15 እስከ 17 ስቴፖችን አልፎ ነው። ያ ማለት በእያንዳንዱ ከሰባቱ መሰረታዊ መርሆችም የመጀመሪያው የአሳታፊነት ጉዳይ ነው። በእያንዳንዱ ሂደት ላይ የገጠር መሬት ባለ ይዞታው ሳይንጉ እየተደመጠ ህብረተሰቡም እየተቸው እየተሳተፈበት እንዲመጣ ያም ሆኖ ግን በፈርስት ሌቭል ላይ እጅግ በጣም ትልቅ ችግሮች ነበሩበት። በተመሳሳይ በሰከንድ ሌቭልም 7 ሜን ስቴፖች አሉ ዋና ዋና የምንላቸው ማለት ነው። ሂደቱ እጅግ በጣም ቢሆን 7 ግን መሰረታዊ የመጀመሪያው መሬቱን በአካል ረግጠህ የማረጋገጥ ጉዳይ ስፋቷ ምኗን ለቅም የመያዝ ጉዳይ። ይህን ስታደርግ ደግሞ ራሱ ባለ ይዞታው አዋሳኝ አርሶ አደሮቹ የመሬት አስተዳደር ኮሚቴዎቹ በተገኙበት ሁሉም የሚመለከታቸው አካላት በተገኙበት ባለሙያዎቻችን በተገኙበት የሚረጋገጥ ነው ማለት። ኮሚቴዎቹ ሲባል የትኞቹ ኮሚቴ? ህዝብ የመረጣቸው አሁን የተመረጡ የገጠር መሬት
አስተዳደርና አጠቃቀም ኮሚቴ የምንላቸው በቀበሌና በንዑስ ቀበሌ ደረጃ የሚደራጁ ህዝብ የመረጣቸው የህዝቡ ተወካዮች ማለት ነው ባሉበት የሚሰራ ነው ማለት። ይሄም ተሰርቶ ከእንደገና የስፓሻል ኢንፎርሜሽኑ ቴክስቹዋል ኢንፎርሜሽኑ በደንብ ከተደራጀ በኋላ ቤትችታ ካርታ የምንለው የፒዲ ካርታ ለህብረተሰቡ ቀርቦ በቀበሌ ማዕከላት እንዲተች ይደረጋል። እያንዳንዱ ገጠር መሬት ባለይዞታ የራሱን ማሳ ይዞታ ቅርጿን፣ ስፋቷን፣ ምኗን ዋቴቨር ማለት ነው ያለውን ነገር መጥቶ ትክክለኛ የራሱ ይዞታ መሆኗን ቸክ እንዲያደርግ እሱ ብቻ ሳይሆን ሌላውም የሚመለከተኛል ያገባኛል ያለ አካል ሁላ እየመጣ ቸክ የሚያደርግበት የአሰራር ስርዓት አለ ማለት ነው። ይህም ሁላ ስቴፕ አልፎ ከሄደ በኋላ የመጨረሻው የሚሰጠው የእያንዳንዷ ማሳ ካርታ ከአረንጓዴ ደብተሩ ጋር አታችመንት ተሰርቶ የሚሰጥበት ነገር ነው። ያ ማለት እንግዲህ በፈርስት ሌቭል ያለፈው ስቴፕ አለ፣ በሰከንድ ሌቭል ያለፈው ስቴፕ አለ። ኦልሞስት ከ25 እስከ 30 የሚደርስ ሂደቶችን አልፎ የሚመረት መረጃ ነው ማለት ነው። በዚህ ሂደት ደግሞ ሁሉም የገጠር መሬት ቀበሌው ላይ ያሉ ባለ ይዞታዎች የኛ መዋቅር የገጠር መሬት አስተዳደር እና አጠቃቀም መዋቅር ባለሙያ የሚሳተፍበት ሂደት ነው ማለት ነው፣ ይሄ መረጃ የሚመነጭበት ስርዓት። ስለዚህ ይሄ መረጃ በየትኛውም መልኩ ቢሆን ተቀባይነት ያለው በህግም በኩል በተለይ በክልላችን የገጠር መሬት አስተዳደርና አጠቃቀም አዋጅ አሁን እየተሻሻልን ያለ የፌዴራሉን ተከትሎ የተቀመጡ የህጋዊ ሂደትን ያሟላ ተቀባይነት ያለው ቅቡልነት ያለው መረጃ ማመንጨትን ሂደት አልፎ የሚመጣ ነው ማለት ነው። ይሄ ሲባል ግን የሚሾልኩ ነገሮች አይኖሩም ማለት አይደለም። አሁንም ቢሆን በእንደዚህ አይነት ነገሮች የምናገኛቸው አንዳንድ ጉዳዮችም ሲኖሩ በህግ አግባብ የተቀመጡ አሉ። አሁንም በአዋጃችን ላይ እየተካተቱ ያሉ መሰረታዊ የሆኑ የማስረጃ ማመንጨት ሂደቱ ችግሮች ተፈጥሮ ሲገኙ ደግሞ በየደረጃ ያለው የመሬት አስተዳደር መዋቅርን የሚያስተባብሩ አመራሮች፣ ባለሙያዎች አስተዳደራዊ እርምጃ ወስደው ዳታዎችን የምናስተካክልበት ሂደት ይኖራል። አረንጓዴ መሬት ሰማያዊ ሰማይ። አንድ የመሬት ባለይዞታ ይህንን የገጠር መሬት የይዞታ ማረጋገጫ ሁለተኛ ደረጃ የይዞታ ማረጋገጫ የምስክር ወረቀት ባያሰራ እንደ በመንግስት በኩል ሊያደርሰው የሚችለው ጉዳት ምንድን ነው? በመጀመሪያ ደረጃ ተጎጂ የሚሆነው በተለይ መረጃ ደርሶት ተገቢው የግንዛቤ ፈጠራ ስራዎች በመጀመሪያ ደረጃም በሁለተኛም ደረጃ ይዞታ ማረጋገጥ ሂደታችን ላይ ህዝብ ሳናወያይ እንድንሰራ ገብቶት ተረድቶት ይጠቅመኛል ብሎ አውቆት ለስራው ተባባሪ እንዲሆን የማድረግን ተግባር ይሄ የፓክ የምንለው የህብረተሰብ ግንዛቤ ፈጠራ ፐብሊክ አዌርነስ ክሬሽን ተግባር የመጀመሪያው ቅድም ከጠቀስኳቸው ስቴፖች የፈርስቱን የሚይዙት እነዚህ ተግባራት ናቸውና ይሄ የግንዛቤ ፈጠራ ስራ ተሰርቶለት መረጃ ደርሶት ያው የምንከተለው የምዝገባ ስርዓት ቅድም እንዳልኩ ሲስተማቲክ ነው፣ የመደዳ የልኬታ ስርዓት ማለት ነው። ስለሆነ የሆነ የግለሰብ አርሶ አደር ባለ ይዞታ ሳይገኝ ቀርቶ ችግሮች ቢፈጠሩ የመጀመሪያው ተጎጂ የሚሆነው ራሱ የገጠር መሬት ባለ ይዞታው ነው። ያ ቦታ እንኳን ለተለየ ልማት ቢፈለግ ይሄ ሰው ይዞታውን አረጋግጦ ካልጠበቀ ተጎጂ የሚሆንበት እድሉ የመጀመሪያው የሚሆነው እሱ ነው። በሁለተኛ ደረጃ እንደ መንግስትም ከወሰድነ መሬት የህዝብና የመንግስት ሀብት ነው። ይሄ ሲባል ብዙ ትርጉሞች አሉትና መንግስት እያንዳንዱን የመሬት ሀብት ቆጥሮ ለቅሞ መያዙ እና በየአጠቃቀም ፈርጁ ደግሞ ጥቅም ላይ እንዲሆን ዘላቂነት ባለው የአጠቃቀም ስርዓት አቅዶ መምራት ካልቻለ ለመንግስትም ራሱን የቻለ ከዘላቂ ልማት አንጻር ካየ ነው ጉዳት አለው ማለት ነው። ሌሎች ደግሞ ተያያዥነት ያላቸው የመልካም አስተዳደር ችግሮች ግለሰብ ባለ ይዞታ ከባለ ይዞታ ግለሰብ ደግሞ ለመንግስት የሚከፍላቸው ግዴታዎች አሉት። የግብርም የምንም ተያያዥ ግዴታዎች አሉት። እነዛን መንግስትም ተገቢውን የኤክስቴንሽን ሳፖርት በየአደረጃጀት ተቋማቱ ማለት ነው እንዳይሰጥ የሚያደርግ ይሆናል ማለት ነው። አረንጓዴ መሬት ሰማያዊ ሰማይ። የመጨረሻ ጥያቄ የሚሆነው ባለይዞታዎች የይዞታ መሬታቸውን ለሚፈልጉት ሰው የማውረስ ወይም ደግሞ በተለየ መንገድ ወደ አንዱ ስም የማዛወር ሂደት ሲታይ እንዴት ነው ሊያዞሩት የሚችሉት? ከዛኛው ጋርስ የሚያመጣው ግጭት አለ ወይስ ከዚህ የተሻለ ጠቀሜታ አለው የሚለውን እናንሳ እስኪ። እጅግ በጣም ጠቀሜታ አለው። አሁን እንዳልከው የመጀመሪያ ደረጃ ይዞታን የማረጋገጥ ተግባር የማሳዋን እና የይዞታውን አጠቃላይ ሁኔታ በሚመለከት የጽሁፍ መረጃዎችን ብቻ የያዘ ዳታ ነው። ያ ማለት የባለ ይዞታው ስም ይኖራል፣ ጾታ ይኖራል፣ ትዳር ካለ የትዳር አጋር ስም ይኖራል፣ የማሳው ስፋት በግምት በአካባቢ መለኪያ ግምት ይቀመጣል። አዋሳኙ በሰሜን በደቡብ በምዕራብ በምስራቅ እንደዚህ ተብሎ ይቀመጣል። ያጠቃቀም ሁኔታው እንደዚህ፣ የለምነት ደረጃው እንደዚህ በአሉት ፓራሜትሮች የሚቀመጥበት መረጃ ነው ማለት ነው።
ያ ግን ትክክለኛ የሆነ ማስዋ የምትገኝበት ሴንትሮይድ ተይዞ የማስዋ ቅርጽ የማስዋ ስፋት ፕሪሳይስ በሆነ አክሰፕተብል በሆነ የስታንዳርድ የተለካ መልክዓ ምድራዊ መረጃዎችን ያካተተ አልነበረም ማለት ነው። ያ ባለመሆኑ ብዙዎቹ መረጃዎች የጽሁፍ መረጃዎች ከመሆናቸው ጋር ተያይዞ ለብዙ ከስነ ምግባር ላፈነገጡ በባለሙያዎቻችን ደረጃ ችግሮች እና ለበርካታ ጉዳቶች እና ኢኒቲካል ለሆኑ ድርጊቶች ተጋላጭ የነበረ ሁኔታ ነው ብለን መውሰድ እንችላለን። ምክንያቱም በጽሁፍ ያለ ነገር ያው የመሰረዝ የመደለዝ እንደዚህ አንዳንዴም እንደዚህ የማድረግ ነገሩ ኢዝ ስለሆነ ማለት ነው። ይሄኛው ግን የሰከንድ ሌቭል ላንድ ሰርቲፊኬሽኑም የዚህ ሁለተኛ ደረጃ ይዞታ ማረጋገጥ ተግባር እነዚህን ችግሮች እንዲቀርፍ መጀመሪያም ታስቦ የተሰራው ያ ስለሆነ የእያንዳንዷ ማሳ ቅርጽ፣ ስፋት፣ ጂኦግራፊክ ኢንፎርሜሽን በጥቅሉ ማለት ነው ኤክስ ዋይ ኮኦርዲኔቱ በስርዓት ተለቅሞ ከአዋሳኙም ከምኑም አንጻር ያለው ነገር ማለት ነው በስርዓት ተለቅሞ የሚያዝበትና የቴክስቹዋል የዚህ የጽሁፍና የመልክዓ ምድራዊ መረጃው ደግሞ ተናቦ ውህደት ፈጥሮ ያን ውህደት ካልፈጠረለት ሲስተሙም አይቀበልም። የጽሁፍ መረጃውና የመልክዓ ምድራዊ መረጃው ልዩነት ካለው መጀመሪያም ቢሆን ዳታ ቤዙ አይቀበልህም፣ ሲስተሙ አይቀበልም። ቅድምም ዳታ ማጥራት መረጃ ማጥራት ምናምን ስለነበረው ከዚህ ጋር የሚያያዙ ጉዳዮች ናቸው ማለት ነውና አሁን ባለው ሁኔታ የምንሰጣቸው አገልግሎቶች በመጀመሪያ ደረጃ ይዞታ ማረጋገጥ ተባለ በአናሎግ ስንሰጥ ከነበረው ግብይት አንጻር ስጦታ ያኔም ነበር። ያኔ ስጦታ ሲሰጥ ለምሳሌ ህጋችን 0.25 ሄክታር በታች ከሆነ ስጦታ ህጋችን ይከለክላል። ማሳ እንትን ማድረግ ከዛ በታች ከሆነ ከፍለህ መስጠት አትችልም። ከፍለህ ስትሰጥ ከዛ በታች ከሆነ አይሰጥም ማለት ነው፣ ይከለክላል ህጋችን። አናሎግ ስለሆነ ግና ባህር ማነው አረንጓዴ ደብተር ባህር መዝገቡ ላይ ያንን በተለያየ መንገድ የሰርዝ ይደልዝና 100 ካሬ ሜትር ማቶን ቦታ አንድ ቃዳ ነው ብሎ ወይም ደግሞ ዝም ብለህ ካርክ ከ2500 ካሬ ሜትር በላይ ነው ብሎ ግብይቱን ስጦታውን ዋቴቨር ሊፈጽም ይችላል፣ ውርሱንም ሊፈጽም ይችላል ማለት ነው። አሁን ባለው ሁኔታ ግን እያንዳንዷ ማሳ ስፋቷ ስለተቀመጠ በህግ የተቀመጡ ገደቦችን በህግ የተቀመጡ ክልከላዎችን ሲስተሙ ላይ ያለው መረጃ ክሊር ስለሆነ ከዛ በታች ሰርቼ ብገኝ ተጠያቂ ነው ማለት ነው። ስለዚህ የምንሰጣቸው አገልግሎቶች ትክክለኛ መረጃ በህግና አሰራር ስርዓታችን አንጻር ቅቡልነት ባለው መንገድ እንዲፈጸሙ በማድረግ በኩል እጅግ በጣም አስተማማኝ ነው ብለን መውሰድ እንችላለን። ብቻ ሳይሆን በብዙ መልኩ እየተጠቀምንበት ነው። ሁለተኛ በዲጂታል የምንሰጠው እንትን የዚህ የዋን ስቶፕ ዳይቨርጀንስ እንዳይኖር ወይም ደግሞ የአርሶ አደሩን እዚህ መዛም የሚለው ምልልስ የሚያስቆምና ትራይስም የሚደረግ ነው። ለምሳሌ ዛሬ ስጦታ ብለህ ከመጣ ተገቢውን መረጃና ማስረጃዎች አሟልተህ ቅጻቅጾች አሟልተህ እስከመጣ ድረስ ሲስተሙ ላይ ኦን ከሆነ የት ቦታ እንደሆነ ያሳያል። የትኛው ሂደት ላይ እንደቆመ የትኛው ባለሙያ ላይ እንደቆመ ትረስት ሲስተሙን ትሬስ ያደርጋል ማለት ነው። ወደፊቱ እያንዳንዷ ተግባር ዋን ስቶፕ የባንኪንግ ሰርቪስ ስለሆነ የምንሰጠው ካሁን በፊት በመጀመሪያ ደረጃ የነበረውን ይሄ መጉላላት ያርሶ አደሩን ይሄ የዛም የመመላለስ ነገር እጅግ በጣም ኮንትሮል እንድናደርግ ማኔጅ እንድናደርግ በተለይ የክትትልና ድጋፍ ስርዓታችን እንዲጠናከር በማድረግ በኩል እጅግ በጣም በብዙ መልኩ የቀረፈ ነው። ሁለተኛ መረጃን ወቅታዊ ማድረግ ለምሳሌ በርካታ የገጠር መሬት ይዞታዎች በከተማ ልማት መስፋፋት፣ በኢንዱስትሪ ልማት፣ በኢንፍራስትራክቸር ዴቨሎፕመንት በዚህ በመሰረተ ልማት አውታር ግንባታ ወደ ልማት እንትን ይገባሉ። እነዛ መረጃዎች ግን በስርዓቱ ወቅታዊ ባለመደረጋቸው በዚህ በአናሎግ ሲስተሙ አፕዴት እየተደረጉ ባለመሄዳቸው የተቀነሱ የማሳ ስፋቶች፣ የማሳ ብዛቶች፣ የይዞታ አይነቶች ባለመኖራቸው ከተወሰነ ጊዜ በኋላም ተጨማሪ ካሳ የሚጠየቅባቸው ሁኔታዎች ይኖራልና አሁን ግን በልማት ምክንያት የተወሰዱ መሬታዎችን ቶሎ ወቅታዊ ማድረግ እና ዲጂታል መረጃ አስተዳደር ስርዓቱ እንዲካተቱ የማድረግ ስራ እየተጠናከረ እየመጣ ስለሆነ እንዲህ አይነት ጉዳቶችንም በከፍተኛ መጠን እየቀነሰ ነው። የተጋላጭ ህብረተሰብ ክፍሎች የምንላቸው አሉ። እኒህ ዲስፕሌስ ሊሆን በተለያየ ምክንያት በአካባቢው ለቀው የሄዱ ሰዎች መብት አላቸው። ህጉ የሚሰጣቸው ከለላ አለ። ወላጅ አልባ ህጻናት፣ አረጋውያን፣ አቅመ ደካሞች፣ የጤና እክል ያለባቸው ግለሰቦች እንዲህ ያሉ በስርዓት እንትን ማድረግ የማይችሉ በፈርስት ሌቭሉ ላይ ቅድም ያልኩ ያው ባህር መዝገብ እንደዚህ ማኑዋል መረጃዎቻችን በቀላሉ ማኒፑሌት እና የነዚህ የህብረተሰብ ክፍሎች መብትና ጥቅም በቀላሉ የሚጎዳበት ጥቅማቸውን የሚያጡበት እድል እጅግ በጣም ሰፊ ነው የነበረው። አሁን ባለው ሁኔታ ግን ዲጂታል መረጃ አስተዳደር ስርዓት ነው። በዛ ሂደት ውስጥ እንዴት የነዚህን የህብረተሰብ ክፍሎች ደግሞ መብትና ጥቅም ሴፍ ጋርድ ማድረግ እንዳለብን ሲሪየስሊ አሰራር አለው። የነዚህን የህብረተሰብ ክፍሎች መብትና ጥቅም ከመጠበቅ እንትን ከማድረግ አንጻርም ብዙ ፋይዳዎች ያሉት ነው። አረንጓዴ መሬት ሰማያዊ ሰማይ
የተከበራችሁ አድማጭ ተመልካቾቻችን የዛሬው ሳምንታዊ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበረ። በዛሬው ዝግጅታችንም የሁለተኛ ደረጃ የገጠር መሬት የይዞታ ማረጋገጫ የምስክር ወረቀትን በተመለከተ ነበረ መረጃዎችን ስናደርሳችሁ የቆየ ነው። ይህም በተመለከተም መረጃዎችን እያካፈሉና አብረውን የቆዩት በአማራ ብሔራዊ ክልላዊ መንግስት መሬት አስተዳደር ቢሮ የገጠር መሬት አስተዳደርና ካዳስተር ዳይሬክቶሬት ዳይሬክተር የሆኑት አቶ ታከለ ሀብቴ ነበሩ። እሳቸውም በእናንተ በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ። የዛሬም በዚህ አበቃን። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። የፕሮግራሙ አዘጋጅና አቅራቢ እኔ ደስታ ጥቃ ከካሜራ ባለሙያዎቹ ደመላሽ ሞሴና እንዳለው ተሾመ ጋር በመሆን ነበረ። ጤና ይስጥልን። አረንጓዴ መሬት ሰማያ